ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም እየተመኘሁ እንግዲህ ዛሬ ቀን በአዶናይ ምክንያት ነው የተመለስኳችሁ። አዶናይ ወንድማችን በጣም የምንወደው የምናከብረው ወንድማችን ከእስር ቤት ወጥቷል እየተባለ ነው። እውነት ነው ወይስ ውሸት? አብረን እናየዋለን። መጀመሪያ ግን ከዚህ በፊት እውነት ለመናገር በጣም ነው የደበረኝ። ለምን ብትሉኝ አሁን ቪዲዮ ወጥቼ ስለፈልፍ ቆይቼ ድምጽ ሳይለንት ሆነብኝ ማለት ነው። ማለቴ ማይክሮፎኑ አይሰራም ነበር። ማይክሮፎኑ ሳይሰራ እኔ ስለፈልፍ እውነት ለመናገር በጣም ደከመኝ ማለት ነው። ብሽቅ አልኩላችሁ ግን ችግር የለውም ብዬ ደግሞ ሁለተኛ እንኳን ቪዲዮ ወጣ እንጂ ችግር የለውም እሱ ሳይለንት ከሆነ በቃ እኔ ራሴ በቻልኩት መጠን እንደ በፊት እንኳን ማውራት ባልችል ትንሽዬ ማውራት እችላለሁ ብዬ መጣሁላችሁ ማለት ነውና እንዴት ናችሁ? ደህና ናችሁልኝ? እንዴት ነው ስደት ያላችሁ በስደት ላይ ሀገር ያላችሁ ደግሞ ሀገራችሁ እንዴት እየሄደላችሁ ነው ህይወት? በእኛ እንኳን ስደት ላይ እንደምታዩን ተሸፋፍነን መዋል ማደር ነው። እግዚአብሔር ይመስገን ከዚህ በታች ብዙ ስላለ ይህንን ፈልጎ ያጣ ብዙ ሰው ስላለ እግዚአብሔር ይመስገን። ለማንኛውም ግን ወደ አዶናያችን እንመለስ። አዶናይ ወንድማችን በትክክል ወጥቷል ከእስር ቤት ወይስ ይህንን ምንድነው ውሸት ነው እየተራገበ ያለው የሚለው ነው ማየት የምንፈልገው ማለት ነው። እውነት ለመናገር አዶናይ ወጥቶ ከተባለ ይኸው 2 ቀኑ ምናምን ሆኖታል ማለት ነው። ወጥቷል ከተባለ እዛን ጊዜ ማውራት ፈልጌ ነበር፣ ወጥቼ ውሸት ነው ማለት ፈልጌ ነበር። ነገር ግን አልቻልኩም። ምክንያቱም አንዳንዴ አትፍረድ ይፈረድብሃል የሚለውን ቃል አለና ይህንን ነገር በጣም ያስፈረኛል እኔ ማለት ነው። እንደኔ ናቸው የሆነ ነገር የውሸት ነገር ወይም ደግሞ ሰው ላይ እንዳልፈርድ በጣም ፈራለሁ፣ ውሸት እንዳላወራ ፈራለሁ ማለት ነውና እስኪ አልወጣም በቃ ውስጤ ይነግረኛል እንዳልወጣ ማለት ነው። ነገር ግን አይ በቃ ትንሽዬ ውስጤ ነግሮኛል ብለህ ከመናገር ትንሽዬ ትግስት ባደርግ እስኪ ሊወጣም ይችላል እኮ እግዚአብሔር ያውቃል ብዬ እንዲወጣ ተመኝቼ ነበር። ግን ይኸው 2 ቀን ደርሰዋል ማለት ነው። አዶናይ ወንድማችን አልወጣም። ግን እንደ እግዚአብሔር ፍቃድ በዚህ ሳምንት ያስወጣል ብዬ ተስፋ አደርጋለሁ። ደግሞ ምን ይደረጋል? ይህንን ከመመኘት በላይ ምንም ልናደርግ አንችልም ማለት ነው። እግዚአብሔር ከሱ ጋር ይሁን፣ እመቤታችን ቅድስት ከሱ ጋር ትሁን፣ በጸሎቷ በበረከቷ ከሱ ጋር ትሁን፣ ትጠብቀው። በጣም ነው የሚያስፈራ ማለት ነው። እውነት ለመናገር በጣም ያስፈራል። ለምን ብትሉኝ ይሄ ልጅ አንዳንዴ የሆነች ልጅ ስታወራ ሰምቻት ልክ በቃ እኔም እንደዛ ነው የማስበው። በቃ እንዳይገድሉት ነው የምጨነቀው። እስር ቤትማ ነገ ጠዋት ይወጣል ችግር የለበትም፣ ነገር ግን እንዳይገድሉት ምናምን ብላ ስታወራ ሰምቻት ነበርና እውነት እኔም እንደዛ ስጋት አለኝ ማለት ነው። በጣም ነው የምሰጋው። ምክንያቱም ታውቃላችሁ ኢትዮጵያ ማለት ብልህ ሰው የማይወደድ አክቲቭ ሰው የዋህ ሰው የማይወደድበት ሀገር ነው። ብዙ አርቲስቶች፣ ብዙ ታዋቂዎች፣ ብዙ ብልሆች አዋቂዎችም በቃ በአደባባይ የሚሆን በምስጢር ተገድለዋል ማለት ነው። ብዙ ማን የገደለው ተብሎ ደግሞ የጠየቀም የለምና ይህንን ደግሞ ያስፈራል። አዶናይ ወንድማችን ደግሞ እግዚአብሔር ይጠብቀው እንጂ በጣም ነው የሚያስፈራው።
እስር ቤት አይደለም ሊገድሉትም ይችላሉ። እና ይህንን ስጋት ደግሞ በእኔ ብቻ አይደለም በብዙ ሰው እንዳለ ነው የገባኝና ያስፈራል። ግን ጸሎት እናድርግለት ውዶቼ። በዛ ላይ ደግሞ አብረን ድምጽ እንሆንለት በቻላችሁት መጠን ማለት ነው። ድምጽ ሆኑት ማለት ነው ሁላችሁ። ከመገደል ግን እግዚአብሔር ይጠብቀው እንጂ ምንም ማድረግ አይቻልም ማለት ነው። ምንም ማድረግ አይቻልም። ቪዲዮ ላይ ግን ምን እያልሽ ነው ብትሉኝ ብዙ ነገር እያወራው ነበር። ግን እንዳልኳችሁ ሳይለንት ሆኖብኝ ሚክሮፎኑ ተዘግቶ እኔ ስለፈልፍ ቆይቼ መጨረሻ ላይ ሳይለንት ነው ያለኝ ማለት ነው። እና ይቅርታ አድርጉልኝ ያልኩ አዶናይ ወንድማችን ግን ከነዚህ የሰይጣን ቁራጮች ይማረው ይታደገው እንጂ በጣም ያስፈራል። በሰላም ከዛ እስር ያስወጣው እግዚአብሔር ደግሞ ይጠብቀው ማለት ነው። ይህንን ነው ማለት የምፈልገው። እችን ሀገር በጣም የምታስፈራ ሀገር ናት። ለራሷ ዜጎች ማትሆን የራሷ ዜጎች እንዲጠሏት እንዲፈሯት ያደረገች በጣም አረመኔ ሀገር ሆናለች። በጣም የምታስፈራ ማለት ነው። ጥሩ ሰው የማይወደድ ግድ በቃ ምንድነው የሚባለው ግዴታ መገደል አለበት ወይም ደግሞ እስር ቤት መታሰር አለበት። ጥሩ የዋህ ብልህ ሰው አዋቂ ሰው የማይወደድ ሀቀኛ ሰው ማለት እውነተኛ ሰው የማትወድ ሀገር ሆናለች ማለት ነው። እኔ እንጃ በቃ እግዚአብሔር ይመልሳት ነው የምለው። የሆነችው ያለችው የሄደችው ያለችው መንገድ ጥሩ አይደለምና እግዚአብሔር ወደ ልቦናዋ ይመልሳት ማለት ነው። እና በጣም ያስፈራል። በሀገርህ ላይ ይህንን ያህል ፍራቻ ሲሰማ በሰው ሀገር ላይ ታዲያ ምን ልንሆን ነው እኛ? የሀገራችን እንደዚህ እንትን ከሆንን በሰው ሀገር ላይ ሆነን ታዲያ ማንፈራበት የማንገደልበት ምክንያት ምንድነው? እስኪ ንገሩኝ። የማንታሰርበት ምክንያት እኛ ስደት ላይ ታሰር እንደገደልን እኛ ስንል ግን በሀገራችን ነው እንትን የሚለው ማለት ነው የሚከፋው። ለማንኛውም እግዚአብሔር ሰላም ያድርግልን፣ ሰላም ያውርድልን፣ ይቅር ይበለን፣ ከኃጢአታችን ይመልሰን፣ ወደ ልቦናችን ይመልሰን ብዬ ይቅርታ አድርጉልኝ። ይሄንን አማርኛ ደግሞ በጣም ጠፋብኝ ደግሞ ሁለተኛ ስለሆነ ማለቴ ስለፈልፍ ቆይቼ አሁን ሳይለንት ነው ሲለኝ በጣም ነው የተናደድኩትና ለዛም ቶሎ ብዬ ላወራ ፈልጌ ግን አማርኛ አልያዘልኝ ማለት ነው። ለማንኛውም እወዳችኋለሁ፣ አክብራችኋለሁ እና እወዳችኋለሁ። እንዳልኳችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ባይ ባይ።